አሁን ጥያቄው የተጠየቀው አብ ስራውን ሲሰራ አብ የት ሆኖ ነው? ይሄ ነው ጥያቄ። ልመልስ። አሁን ጥቅስ ነው የምንፈልገው። ማስረጃ የት ቦታ ላይ ነው ያለው? ጥቅስ ክርስቶስ መስቀል ላይ ያለ ስለ ብዙዎች ሲቃትት አባቶ የሚያደርጉትን አያውቁምና ይቅር በላቸው ሲለው የት ነው ያለው? አንድ ክርስቶስ ያደረገው ወዴት ነው? ወደ ሰማይ። የት ሄደ? በአብ ቀኝ ተቀመጠ። ሊቀ ካህናችን ኢየሱስ ክርስቶስ በአባቱ ቀኝ ተቀመጠ። ያሳይ። በአባቱ ቀኝ ተቀመጠ የሚለውን ቦታ አሳይኝ እስኪ። ዕብራውያን ምዕራፍ 2 አትልፋ። በዚህኛው ዓለም ብቻ ሳይሆን በሚመጣው ዓለም በአብ ቀኝ የሚባል ቃል መጽሐፍ ቅዱስ ውስጥ የለም። በአባቱ ቀኝ ተቀመጠ የሚል የለም። አምጣው እንግዲህ፣ የድሉ ያንተ ነው። በሰማያት በግርማው ዙፋን ቀኝ የተቀመጠ ያው ወልደ ዮሐንስ በአብ ቀኝ የሚል የለም ነው ያልኩህ። ይሄ በግርማው ተብሎ የተነገረት አብ አይደለም። አሁን ትርጉም አይደለም የምፈልገው። በአብ ቀኝ የሚል አለ ወይ ነው ቃል በቃል የፈለግከው እያልከን አይደለም እንዴ? ቃል በቃኝ በአባቱ ቀኝ እያልክ አደከምከን። ስንት ዓመት የደከምነው፣ ስንት ዓመት ሙሉ ብዙ ሰባኪዎች አደከሙ። አብ ስራውን ሲሰራ አብ የት ሆኖ ነው የሰራው ነው። እዚህ መልስ ካለ ማስረጃ ልታቀርብ ነው። ጴጥሮስ አንተ ክርስቶስ የያው እግዚአብሔር ልጅ ነው ብሏል። የሰው ልጅ የእግዚአብሔር ልጅ ነው፣ ትክክል ነው። አሁን ስራውን ሲሰራ ነው። አሁን ጥያቄ ማገለጸላ ነው ጨርሷ። በረከትዬ በሰማያት የሚኖር የት ነው የሚኖረው? በሰማያት ያለው አባቴ ኢየሱስ አባት ያለው የት ነው? በሰማያት አለ። በቃ ተስማማን። ይሄ ነው በቃ በሰማያት ነው ያለው ኢየሱስ አባት እኮ። ጥያቄው እሱ አይደለማ። የት ነው ያለው አድራሻው አልከኝ እኮ በረከትዬ። በሰማያት ነው ያለው አባቱ ካልሆነ በቃ ታፍረዳ። አንተ እኮ ውስጥ ነው ነው አይደል? በቃ አንተ ውስጥ ነው በለኝና ጥቅስ ስጠኝ። በቃ አለቀ። አለ ተላኪ እንዳለ ተስማምተናል። ላኪው ማን ነው? አባት ነው ብለናል። ተላኪው ልጅ ነው ብለናል። ኢየሱስ ቃል ይሸነፋሉ። ኢየሱስ በሰማያት ያለው አባቴ ስላለ በሰማያት አለ አባቱ ብያለሁ። አይደለም ካልከኝ አንተ ደግሞ አስረዳኝ፣ ጥቅስ ስጠኝና አሳይ። እኔ የምናገረውን ቃል ከራሴ አልናገረውም። ነገር ግን በእኔ የሚኖረው አብ ስራውን ይሰራል። የት ሆኖ ነው ስራውን ይሰራው? በወልድ ሆኖ በእኔ ሆኖ ድዌልስ ኢን ሚ ነው የሚለው። ስለዚህ ከወልድ በተለየ አካል ሆኖ የሰራው ስራ የለም። ይህንን እያልን እያለ ላኪ የለም ትላላችሁ፣ ተላኪ የለም ትላላችሁ፣ ሰጪ የለም ትላላችሁ። ሰጪው የት ሆኖ ነው የሚሰራው? የምንናገረው መለኮታዊ አሰራር ነው የምንናገረው። ለዛ መለኮታዊ አሰራር ደግሞ ምላሹን የምናገኘው መለኮታዊ ጽሑፍ ላይ ነው። ግላችን እኛ ሰፈር ያ አይነት ልምድ ስለሌለ አይ በቃ እኛ ጋር እኮ ላኪ ካለ ተላኪ፣ ላኪው ሌላ ቦታ ነው፣ እሱ የእኛ ሰፈር ነው። አብ በላኪ ነው፣ ወልድ ተላኪ ነው፣ ምንም ጥያቄ የለውም። ግን አብ ስራውን የሰራው ላኪው አብ ተላኪ በሚባለው በወልድ ሆኖ ነው ስራውን የሰራው ነው። ፖይንቱ ይሄ ነው። አብ ላኪ መሆኑ ወልድ ተላኪ መሆኑ በአካል ለመለያየት ማስረጃ ሆኖ ሊቀርብ አይችልም። አብ ስራውን ሲሰራ አብ የት ሆኖ ነው የሰራው ነው። አብ በልጁ ስራውን ሲሰራ አብ የት ሆኖ ነው የሰራው ነው ጥያቄው። ለዚህ መልስ ካለ ማስረጃ ይኸው እዚህ ቦታ ላይ አብ ስራውን የሰራው እዚህ ነው፣ እዚህ ሆኖ ነው የሚለውን እንድታቀርብ ነው። ከሌለ ደግሞ አላውቀውም እኔ እንጂ ሰዎች የሰውን ልጅ ማን ይሉታል ብሎ በተጠየቀ ጊዜ ጴጥሮስ አንተ ክርስቶስ የያው እግዚአብሔር ልጅ ነው ብሏል። የሰው ልጅ የእግዚአብሔር ልጅ ነው፣ ትክክል ነው። አሁን ስራውን ሲሰራ ነው አሁን ጥያቄ። ማገለጸላ ነው እዛ ላይ ጥቅሱን ጨርሷ። በረከትዬ በሰማያት የሚኖር የት ነው የሚኖረው? በሰማያት ያለው አባቴ ገለጠልህ እንጂ የኢየሱስ አባቴ ያለው የት ነው? በሰማያት አለ። በቃ ተስማማን። ይሄ ነው በቃ በሰማያት ነው ያለው ኢየሱስ አባት እኮ። ጥያቄው እሱ አይደለማ። የት ነው ያለው አድራሻው አልከኝ እኮ በረከትዬ። በሰማያት ነው ያለው አባቱ አይደለም ልበል? ካልሆነ በቃ ታፍረዳ። አንተ እኮ ውስጥ ነው ትለኝ ነው አይደል? በቃ አንተ ውስጥ ነው በለኝና ጥቅስ ስጠኝ። በቃ አለቀ። ለኢየሱስ ቃል ይሸነፋሉ። ኢየሱስ በሰማያት ያለው አባቴ ስላለ በሰማያት አለ አባቱ ብያለሁ። አይደለም ካልከኝ አንተ ደግሞ አስረዳኝ፣ ጥቅስ ስጠኝና አሳይ። ወልደ ዮሐንስ አቤት። እሱ ላይ እኮ ጥያቄ የለንም እኮ። የት ነው ያለው? አብ በሰማያት ነው፣ በሁሉ ቦታ ነው የሚኖረው የሚለው እኮ ትምህርታችን ነው። የአብ መኖሪያ በሰማያት ነው፣ በሰማያት ይኖራል። ስትጸልዩም እኮ በሰማያት የምትኖር አባታችን ወይ ብላችሁ ጸልዩ ብሎናል እኮ። ኖ ፕሮብለም እዛ ጋ እኮ። አሁን ስራውን ሲሰራ ነው ጥያቄ። አብ በሁሉ ቦታ ይኖራል ወይ ቢሆን ጥያቄው
ምንም ችግር የለም። አዎ በሁሉ ቦታ ይኖራል። የዛ ጥያቄ የለንም። አሁን ጥያቄው የተጠየቀው አብ ስራውን ሲሰራ በክርስቶስ ያደረገውን ስራ ሲሰራ አብ የት ሆኖ ነው? ይሄ ነው ጥያቄ። ልመልስ በረከት። እሺ ጥቅስ ነው እንትኑን ብላለሁ። ሁሉ በሁሉ ሆኖ ብላለሁ። ጥያቄውን አይደለም። እሺ ልመልስ። አሁን ጥቅስ ነው የምንፈልገው። ማስረጃ የት ቦታ ላይ ነው ያለው? ጥቅስ ክርስቶስ መስቀል ላይ ያለ ስለ ብዙዎች ሲቃትት አባቱ የሚያደርጉትን አያውቁምና ይቅር በላቸው ሲለው የት ነው ያለው? አንድ ስራውን ጨርሶ ክርስቶስ ወደ ሰማይ አረገ፣ በአባቱ ቀኝ ተቀመጠ ይላል። ክርስቶስ ያረገው ወዴት ነው? ወደ ሰማይ። የት ሄደ? በአብ ቀኝ ተቀመጠ። ዕብራውያን ምዕራፍ 2 ቁጥር 1፣ ዕብራውያን ምዕራፍ 8 ሊቀ ካህናችን ኢየሱስ ክርስቶስ በአባቱ ቀኝ ተቀመጠ ይለናል። እስኪ ያሳየኝ፣ በአባቱ ቀኝ ተቀመጠ የሚለውን ቦታ አሳየኝ እስኪ። ዕብራውያን ምዕራፍ 2 አውጣ። ወልደ ዮሐንስ አትልፋ። በዚህኛው ዓለም ብቻ ሳይሆን በሚመጣው ዓለም በአብ ቀኝ የሚባል ቃል መጽሐፍ ቅዱስ ውስጥ የለም። በአባቱ ቀኝ ተቀመጠ የሚል የለም። አምጣው እንግዲህ፣ የድሉ ያንተ ነው። ከተናገረ ዋናው ይህ ነው፣ በሰማያት በግርማው ዙፋን ቀኝ የተቀመጠ ወልደ ዮሐንስ በአብ ቀኝ የሚል የለም ነው ያልኩህ። ይሄ በግርማው ተብሎ የተነገረት አብ አይደለም። አሁን ትርጉም አይደለም የምፈልገው። በአብ ቀኝ የሚል አለ ወይ ነው። ቃል በቃል የፈለግከው እያልከን አይደለም እንዴ? ቃል በቃኝ በአባቱ ቀኝ እያልክ አደከምከን እኮ። እኛ ስንት ዓመት የደከምነውን፣ ስንት ዓመት ሙሉ ብዙ ሰባኪዎች አደከሙን። አይ በረከት ፋላሲ አንስራ። ምናልባት ለአንተ ያልገባ ነገር ሌላ ሰዎች ይገባቸዋል። እስቲ እኔ ብዙ ሰው ጠየቅኩ እኮ ነው የምልህ ወዳጅ። በጣም ብዙ ሰው ነው የጠየቅኩት። አይ ልትጠይቅ ትችላለህ፣ ግን እሺ አሁን እንትን እንዳይሆን ንግግር እንትን እንዳይሆን በቃ እድሉን ውሰደውና ማስረጃውን ብቻ። ሮሜ 8:34 ላይ የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ይላል። ይሄ ወልደ ዮሐንስ በእግዚአብሔር ቀኝማ እኔም ችግር የለብኝም። እግዚአብሔር ባህሪ ነው። አሁን እኔ እግዚአብሔር ባህሪ ነው። ወልደ ዮሐንስ እግዚአብሔር ባህሪ ነው የሚል አታወጣልኝ። ቆይ የተስማማንበትን እንዲያው አሁን ጥቅሱ ሲመጣ ወልደ ዮሐንስ ቆይ ስማኝ፣ በአብ ቀኝ የሚል ነው የምፈልገው። በአብ ቀኝ የሚል ነው እየጠየቁ እዚህ ላይ እግዚአብሔር ተብሎ እየተጠራው አዳምጠኝ። ቆይ እዚህ ላይ እግዚአብሔር ተብሎ የተጠራው የኢየሱስ ክርስቶስ አባት ነው አይደለም? ምን ማስረጃ አለ? አንተን ነው እኮ የምጠይቅህ። እኔማ ጠያቂ ነኝ እኮ። መንፈስ ቅዱስም እግዚአብሔር ነው። መስቀል ላይ በግልጥ አመጣሁት። አባቶ ያሉ አባቶ የሚያደርጉትን አያውቁምና ይቅር በላቸው አለ። አባቶ ያሉ ወልደ ዮሐንስ በቃ በረከት የኔ ማታ ልክፈት እኔ ጋናና ቆይ አሁን በአብ ቀኝ የሚለውን አሳየንና ከዛ የትም እመጣለሁ። አሁን በእግዚአብሔር ቀኝ እግዚአብሔር ተመረጠ የኢየሱስ አባት ነው። መንፈስ ቅዱስም ሊሆን ይችላል እኮ። መንፈስ ቅዱስም እግዚአብሔር እኮ ነው። አስረዳለሁ፣ እንዳልሆነ አስረዳለሁ። ስለዚህ እንደዚህ የተስማማንበትን መንፈስ ቅዱስ እግዚአብሔር አይደለም። መንፈስ ቅዱስ እግዚአብሔር አይደለም። ወልደ ዮሐንስ ቆይ ነው መንፈስ ቅዱስ እግዚአብሔር አይደለም ወይ? በምንድን ነው እዚህ ቦታ? እሺ፣ ስለዚህ ቦታ ላይ እግዚአብሔር አብ ይላል እንዴ? እግዚአብሔር እኮ ነው። በእግዚአብሔር ቀኝ ነው የሚለው። በአባቱ ቀኝ ነው የተቀመጠው። ክርስቶስ ወደ ሰማይ ሄዶ በአባቱ ቀኝ ሄዶ በአባቴ ቤት ስፍራ አለ አዘጋጅላችኋለሁ ያለው በአባቴ ቤት። ይኸውልህ በረከት እንዲህ እናድርግ። አሁን ላኪና ተስማምተናል። የተስማማንበት ላጠቃልልና ልጨርስና በኋላ እንወያይ። ወልደ ዮሐንስ በአባቴ ቤት ብዙ መኖሪያ አለ ወይ የሚል ጥቅስ አለ ወይ አላልኩም። ስፔሲፊክ ነው የጠየቁ። በአብ ቀኝ የሚል አሳየኝ ነው። በእግዚአብሔር ቀኝ ተቀመጠ የሚል አለ፣ በግርማው ቀኝ ተቀመጠ የሚል አለ፣ በኃይል ቀኝ ተቀመጠ የሚል አለ። በአብ ቀኝ የሚል ግን የለም። ካለ አሳየኝ። ላስረዳት። ይሄ እግዚአብሔር ተብሎ እየተጠራው የኢየሱስ ክርስቶስ አባት ነው። እግዚአብሔር አንድያ ልጁን እስኪልክ ድረስ ዓለምን እንዲወዷል ይላል። ወልደ ዮሐንስ እኔ አሁን እየጠየቅኩ ያለሁት ጥቅስ አለኝ ስላልክ መጽሐፍ ቅዱስ ላይ በአባቱ ቀኝ ተቀመጠ የሚል አለ ስላልክ በአባቱ ቀኝ የሚል ማስረጃ ስጠኝ እያልኩ። አንተ አባት የምትለው እግዚአብሔር ተብሎ እንደሚጠራ ስለማታምን ነው። እኔ አብ ተብሎ የሚጠራው አባት ተብሎ ተጠራ እግዚአብሔር ተብሎ እንደሚጠራ ስለማምን ሮሜ 8:34 ላይ በእግዚአብሔር ቀኝ የሚለው ቃል ያ እግዚአብሔር ተብሎ እየተጠራው አብ እንደሆነ ማምነው። ለምን? ዮሐንስ ወንጌል ምዕራፍ 1 ላይ
በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ዘንድ ነበር ይልና 14 ስንሄድ ቃል ስጋ ሆነ ይላል። ስጋ የሆነው በስጋ የተገለጠው አብ ሳይሆን በእግዚአብሔር ዘንድ የነበረው ነው። ማን ነው ያ እግዚአብሔር ተብሎ የተጠራው ስንል ዮሐንስ ወንጌል ምዕራፍ 3 ላይ ስንሄድ ወልደ ዮሐንስ አንድያ ልጁን እንደላከልን በግልጽ ዮሐንስ ዝም ብለህ አሁን ውይይቱን ማበላሸት ፈልገህ ካልሆነ በስተቀር አሁን እየተጠየቀው ሌላ ነገር ስንት ደቂቃ አሁን አንተ ንግግር የተከለከልክ አድርገህ ለማለፍ ነው እየሞከርክ ያለው እና ስንት ደቂቃ ልስጥህ? አይ አንተ አሁን አልተከለከልኩም። እሺ 2 ደቂቃ ውሰድና አሁን ከ30 ነው እኔ ጋር እስከ ከ32 እስኪ ተናገር። ላኪ አለ ተላኪ እንዳለ ተስማምተናል። ላኪው ማን ነው? አባት ነው ብለናል። ተላኪው ልጅ ነው ብለናል። ስለ ብዙዎች ይቅርታ ራሱን በመስቀል ላይ የሰዋው የአብ አንድያ ልጅ እንደሆነ አምነናል። ኢየሱስን በስጋ ተገልጦ በዮርዳኖስ ቆሞ የምወደው ልጄ እርሱ ነው እሱን ስሙት ብሎ አብ መስክሮለታል። ይህንን ተስማምተንበታል። በቃ ስለዚህ አሁን እኛ ማስተካከል ያለብን ይሄ ኢየሱስ ክርስቶስ የሞትልን ኢየሱስ ክርስቶስ ልጁ ሲሞት አብ የት ነበረ ለሚለው ጥያቄ እኔ አብ ተጠቅልሎ ኢየሱስ ክርስቶስ ውስጥ ሆኖ ብዬ አልጠቀልለውም። እግዚአብሔር ለምን? እግዚአብሔር በምንም በማንም የሚወሰን አይደለም። በክርስቶስ ነበር፣ ከክርስቶስ ውጭም ነበር፣ ከዓለምም ውጭም አለ። ሁሉ በሁሉ ነው። ስለዚህ የሞተልን የተገረፈልን የሁላችን ሸክም ኢሳይያስ 53 ላይ እንደጻፈው በእርሱ ቁስል እኛ ተፈወስን ተብሎ የተነገረለት ግን አብ ሳይሆን የአብ አንድያ ልጅ ነው። በቃ ግልጽ የሆነ እሱም ሚሽን ሲያደርግ ሲልክም ሂዱና በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ብሎ ሚሽን ያደረገው። ስለዚህ ይሄ ኢየሱስ ክርስቶስ አሁን ሰዓት አልቋል። ነገር ግን ኢየሱስ ጌታ ነው። የሞተልን ኢየሱስ ክርስቶስ የአብ ልጅ ነው። ራሱን የመስዋዕት በግ አቅርቦ ያቀረበው አብ ሳይሆን ወልድ ነው። አብ አንድያ ልጁ ነው የመስዋዕት በግ አድርጎ ያቀረበልን። ስለዚህ እግዚአብሔር ስንልኛ አብን ብቻ አይደለም፣ ወልድን ብቻ አይደለም፣ መንፈስ ቅዱስን ብቻ ነጥለን አይደለም። አብ ወልድ መንፈስ ቅዱስ አንድ አምላክ ብለን ነው የምናምነው። ይሄ ነው። ተባረኩልኝ። አሁን የተጠየቀው ጥያቄ ስለ ጥምቀት አይደለም። በአብ ወልድ መንፈስ ቅዱስ አጥምቆ ብሏል። እነዚህ ምንድናቸው መሰለ ወልደ ዮሐንስ መልስ ሲጠፋ ሳይትራክ ለማድረግ ሰዎችን ዝም ብሎ እዛም እዚህም እዛም መሄዱ ጥቅም የለውም። የተስማማንባቸው ጉዳዮች ደግሞ ይሹ አይደሉም። አሁን ጥያቄ የተፈጠረበት ቦታ ላይ አንደኛ አብ ስራውን የሰራው በወልድ ሲሰራ የት ሆኖ ነው የሰራው ነው አንደኛው ጥያቄ። መልስ አልተሰጠም። ሁለተኛ ላይ ደግሞ ጨመርክና በአባቱ ቀኝ የሚላል አልከን። እሱንም ጠየቅኩ፣ እሱም የለም። ስለዚህ አሁን አንተ ማድረግ ያለብህ ማስረጃ ካለህ በአብ ቀኝ ተቀመጠ የሚል ካለ ማቅረብ። እኔ ግን የለም አብ በሚባል ፐርሰን ቀኝ ተቀመጠ የሚል ሀሳብ መጽሐፍ ቅዱስ የለውም። በእግዚአብሔር ቀኝ፣ በኃይል ቀኝ፣ በግርማው ቀኝ የሚል ተጽፏል። በአብ ቀኝ የሚል ግን አልተጻፈም። በቃ በፐርፐስ በዓላማ ነው የሚጻፈው የእግዚአብሔር ቃል። ስለዚህ ይሄ 3% 2% ለማድረግ የተሰራ ዘዴ ስለሆነ በአባቱ ቀኝ እየተባለ የተነገረው ዝም ብሎ አፋችን ላይ ድግግሞሽ በድግግሞሽ የተቀመጠ ነው እንጂ መጽሐፍ ቅዱስ ስትከፍት አብ በሚባል ፐርሰን ቀኝ ተቀመጠ የሚል የመጽሐፍ ቅዱስ ማስረጃ የለም። ኦኬ ካለ እሱን ማየት ነው። ስለዚህ በአብ ቀኝ የሚል እየጠየቅኩ በግርማው ቀኝ የሚል ብታነብልኝ፣ በእግዚአብሔር ቀኝ የሚል ብታነብልኝ፣ ወይ ደግሞ ኃይል ቀኝ የሚል ብታነብልኝ እኔ ራሴ እየነገርኩ ነው። ያ እንደተጻፈ ራሴ እየተነገርኩ ጥቅም የለውም። አብ ስራውን የሰራው የት ሆኖ ነው ለሚለው ጥያቄ ግን እስካሁን መልስ የለም። ስለዚህ እዚህ ያልመለስክልኝን እዚህ ያልሰጠኝ አሁን ምንድን ነው ያልከኝ መጨረሻ ላይ አባት ወይ የሚያደርጉትና ይቅር በላቸው ብሏል መስቀል ላይ ትለኛለህ ማለት ነው። እሱ አይደለም ጥያቄ። በአብ በወልድ በመንፈስ ቅዱስ አጥምቆ ብሏል ትለኛለህ። አንተ ባጭሩ የት ነው ያለው አብ? ኢየሱስ ክርስቶስ በዮርዳኖስ ሲጠመቅ አብ በዮርዳኖስ ሲጠመቅማ በሁሉ ቦታ ነው ያለው። በሁሉ ቦታ በቃ በዚህ ተስማማን። እሱ አይደለም ወልደ ዮሐንስ እባክህ። እሺ በረከት የኔ ጊዜ ነው። 2 ደቂቃ ሰጥቼ ወድሃለሁ። በረከት ምናልባት እባክህን አሁን መልሱ ሁሉ ግራ ስለገባው አሁን ነገሮችን አበላሽቶ ተጫዋጭሆ እንዲዘጋ ለማድረግ ነው ወልደ ዮሐንስ የሚሞክረው። ይሄ ደግሞ የሚሞከር አይደለም። ወልደ ዮሐንስ እዚህ የሚሰሙ ሰዎችም ትልቅ ሰዎች ናቸው። እኔም ደግሞ አሁን አንተ በምታደርገው መንገድ አልሄድም። ስለዚህ ወልደ ዮሐንስ መልስ ካለህ 2 ደቂቃ ሁሉ ወስደህ የነገርከን ነገር
የተጠየቀውን ጥያቄ አልመለሰም ነው። ከሌለ ደግሞ እኔ ያው እንድመልስ ስትፈልግ ደግሞ ምንድን ነው ማድረግ ያለብህ? እኔ መልሱ የለኝም። አብ ስራውን የሰራው በወልድ ሲሰራ የት ሆኖ ነው የሰራው? ይሄ ነው ጥያቄ። ሲጠመቅ የት ሆኖ ነው? ትእዛዝ ሲሰጥ የት ሆኖ ነው? አይደለም። አብ በወልድ ስራውን ሲሰራ የት ሆኖ ሰራ? ለዚህ ማስረጃ ካለ ማስረጃውን፣ በአብ ቀኝ ተቀመጠ ላልከው ደግሞ በአብ ቀኝ የሚል ማስረጃ ካለ አቀርብልን። በእግዚአብሔር ቀኝ የሚል እንዳለ እኔ ማምናለሁ። እግዚአብሔር ስትል መንፈስ ቅዱስም እግዚአብሔር ነው፣ አብም እግዚአብሔር ነው፣ ወልድም እግዚአብሔር ነው። ያ አይደለም ጥያቄው። በግርማ ቀኝ ተቀመጠ የሚል እኔም አምናለሁ። በኃይል ቀኝ ተቀመጠ እኔም አምናለሁ። በአብ ቀኝ የሚል ግን መጽሐፍ ቅዱስ ውስጥ የለም። በድግግሞሽ ነው። ጭንቅላታችን ውስጥ የብዙ ሰባኪዎች ውጤት ነው ያለ ነው የሚመስለን። ሲፈተሽ ግን የለም መጽሐፍ ቅዱስ ላይ። ካለ ደግሞ ማቅረብ ትችላለህ። እድሉ ይሄ ነው እንጂ እኔ ቤትና ብትለኝ ምን ይጠቅመኛል? እኔ ጥቅስ እየጠየኩ እኔ ቤትና የሚያዋጣ ነገር አይደለም ለማለት ነው። እግዚአብሔር ይመስገን። ይህ ሁሉ ነገር ምንድን ነው? የዚህ ሁሉ ነገር ምንድን ነው? ዮሐንስ ወንጌል ምዕራፍ 14 ቁጥር 10 እንዳይነበብ ነው። ምንድን ነው የሚለው እዛ ቦታ ላይ? እኔ የምናገረውን ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አብ ስራውን ይሰራል። የት ሆኖ ነው ስራውን ይሰራው? በወልድ ሆኖ በእኔ ሆኖ dwells in me ነው የሚለው። ስለዚህ ከወልድ በተለየ አካል ሆኖ የሰራው ስራ የለም። ይህንን እያልን እያለ ላኪ የለም ትላላችሁ፣ ተላኪ የለም ትላላችሁ፣ ሰጪ የለም ትላላችሁ። ሰጪው የት ሆኖ ነው የሚሰራው ነው? ላኪው የት ሆኖ ነው የሰራው ነው እንጂ ዝም ብሎ የማንለውን የተባለ ዝም ብሎ ለብሽሽቅ የሚደረገው ነገር እሱ አይጠቅም። እነኛ አይናቸው አያይም። ላኪ እንዳለ አያዩም። ተላኪን እንዴት ነው ማናየው? እንዲህ በዚህ ደረጃ እኮ አይደለም የምንናገረው። አይጠቅምም እሱ። ስለዚህ የምንናገረው መለኮታዊ አሰራር ነው የምንናገረው። ለዛ መለኮታዊ አሰራር ደግሞ ምላሹን የምናገኘው መለኮታዊ ጽሑፍ ላይ ነው እንጂ በግላችን እኛ ሰፈር ያ አይነት ልምድ ስለሌለ አይ በቃ እኛ ጋር እኮ ላኪ ካለ ተላኪ፣ ላኪው ሌላ ቦታ ነው፣ እሱ የእኛ ሰፈር ነው። እኛው ፊዚካል አካላት ስለሆነ በአብና በወልድ መካከል ስላለው አሰራር የኛ ላይ መጠን ይችላል እንጂ እኔ ለምሳሌ ልጅን ሱቅ ልኬዋለሁ ስለ አብና ስለ ወልድ ለማውራት ልጅን ሱቅ ልኬዋለሁ የሚባል ምላሽ ምሳሌ ይሆናል? አንተም ፊዚካል ቦዲ ነህ፣ ልጅህም ፊዚካል ቦዲ ነው። እንዴት እና አብና ወልድን ለማስረዳት ልጅን ሱቅ ልኬዋለሁ ምን ማለት ነው? አብ የምንለው እኮ ማይታይ በሁሉ ቦታ የሚገኝ ነው። ላከ የምንለው ወልድን እኮ አብ እሱ የሌለበት ቦታ እኮ አይደለም የሚልከው እኮ። አብ እኮ በሁሉ ቦታ አለ። እሱ ባለበት ቦታ ላይ ልጁን የሚልክ አላላክ እኮ ይሄ ምድራዊ ምሳሌ የለውም። ራሱ የሚገኝበት ቦታ ላይ ሌላ ሰው የሚልክ አካል ምድራዊ አካል አለ እንዴ? እኛ ስንልክ እኮ እኛ ማንደርስበት ቦታ ነው የምንልከው። ሌላ የምንልከውን ነገር ሂድልኝ እዛ የምንለው እኛ ስለማንደርስ ነው እዛ ቦታ እንጂ እኛ እዛው ያለንበት ቦታ ላይ እዛው የሚላክ ነገር እንዲህ አይነት አሰራር ምድራዊ አሰራር ላይ የለም። ይሄን ማድረግ የሚችል እግዚአብሔር ብቻ ነው። መላክ የፈለገበት ቦታ ላይ ራሱ በዛ ቦታ ላይ እያለ የሚልክ እግዚአብሔር ብቻ ነው። ያም እሱ ስለማይታይ የእዛ ቦታ ላይ ፊዚካሊ ያንን ስራ የሚሰራለት አካል ስለፈለገ እግዚአብሔር ያደርጋል እንጂ እሱ ስለማይገኝ እዛ ቦታ ላይ እኔ ስለማልደርስ እስኪ ድረስልኝ እዛ ቦታ ላይ የሚባል ነገር እግዚአብሔር የለውም። እሱ በሁሉ ቦታ ነው ያለው። ምንድነው እግዚአብሔር ሲልክ የሚፈልገው? ፊዚካል ሪፕሬዘንቴሽን ነው የሚፈልገው እንጂ እኔ እዛ ስላልደረስኩኝ ሂድልኝና እስኪ አንድ ይህንን ስራልኝ፣ እኔ እዛ ጋር መድረስ አልቻልኩም። እሱ ምድራዊ ነው። እሱ የኛ ነው። እሱ እኛ ነን። እኛ ሊሚትድ ስለሆነን ነው። ስለዚህ አብ በላኪ ነው፣ ወልድ ተላኪ ነው። ምንም ጥያቄ የለውም። ግን አብ ስራውን የሰራው ላኪው አብ ተላኪ በሚባለው በወልድ ሆኖ ነው ስራውን የሰራው ነው። ፖይንቱ ይሄ ነው። አብ ላኪ መሆኑ ወልድ ተላኪ መሆኑ በአካል ለመለያየት ማስረጃ ሆኖ ሊቀርብ አይችልም። ይሄ ነው ነጥቡ።
እሺ ያዲ በጣም ነው የማመሰግነው። እንደው ወንጌል ያሸንፋል፣ ኢየሱስ ድል ያደርጋል በእርሱ